ሰላም ጤና ይስጥልን ውድ ቤተሰቦች እንዴት ናችሁ? በዛሬው ዕለት ፓስት ፐርፌክት ኮንቲኒየስ ቴንስን እንመለከታለን። በባለፈው ፓስት ፐርፌክት ቴንስን ተመልክተናል። ይሄ የፓስት ቴንስ የመጨረሻው ክፍል ነው። ፓስት ፐርፌክት ኮንቲኒየስ ቴንስ እና ፓስት ፐርፌክት ቴንስ በጣም ተቀራራቢነት ያላቸው ነገር ናቸው። ልዩነታቸው ይሄኛው ላይ ክስተቶቹ ቀጣይነት መኖሩን ነው። በዚህ ላይ እንመለከታለን ማለት ነው። ስለዚህ አሁን ኦብጀክቲቭ ፎር ቱዴይስ ኢዝ ዋን ኢዝ ሃው ቱ ፎርም ኦር ስትራክቸርስ ኦፍ ዚ ፓስት ፐርፌክት ኮንቲኒየስ ቴንስ እናያለን። እንዴት ነው ቨርብ ሰብጀክት ቨርብ አሬንጅመንቱ ማለት ነው። ሁለተኛ ዊል ሲ ሃው ቱ ዩዝ ፓስት ፐርፌክት ቴንስ ኤንድ ዌን ቱ ዩዝ መች ነው የምንጠቀመው ይህን አረፍተ ነገር የሚለው እናያለን። ሰርድሊ ዊል ሲ ሃው ቱ ፎርም ዘ ኔጌቲቭ ኤንድ ኢንተሮጌቲቭ ፎርም ኦፍ ዚ ፓስት ፐርፌክት ቴንስ ማለት ነው። እንዴት ነው ኔጌቲቭ እና ፖዚቲቭ ፎርሙን የምንሰራው። ላስትሊ ዊል ሲ ሃው ቱ ፎርም ዘ ደብል ኤች ኩዌስችን ፎር ፓስት ፐርፌክት ቴንስ ማለት ነው። ፓስት ፐርፌክት ቴንስ እንዴት ነው እነዚህ ፎርም የምናደርገው የሚሉትን እንደተለመደው እንመለከታለን ማለት ነው። እዚህ ፓስት ፐርፌክት ኮንቲኒየስ ቴንስ ፎርሙ ይህን ይመስላል። አሬንጅመንቱ የሰብጀክት ቨርብ አሬንጅመንቱ በዚህ ላይ የምንመለከተው ምንድን ነው? ሰብጀክት አለ ፕላስ ሃድ ፕላስ ቢንን ይከታል። በቃ እንግዲህ ኮንቲኒየስ ቴንስ ካለ ሁል ጊዜ ምንን ይከታል? ቢን የምትለዋን አይኤንጂ ፎርምን ያመጣል። ስለዚህ በስተመጨረሻ ደግሞ አይኤንጂ ፎርምን እንጨምራለን ማለት ነው። አይኤንጂ ፎርም ደግሞ ለማምጣት ሁልጊዜ ቨርብ ቱ ቢ ቅድሚያ መኖር አለበት። ወይ አም፣ ኢዝ፣ አር፣ ዌር፣ ቢ፣ ቢንግ የሚሉትን እነዚህን መምጣት አለባቸው። ከእነሱ ቀጥሎ ስለሆነ ቢ እዚህ ጋር ገብቷል ማለት ነው። ስለዚህ አሁን ለፕሬዘንት ፐርፌክት ኮንቲኒየስ ቴንስ ላይ የተጠቀምነው ሃዝ አድርገን ቢን አይኤንጂ ነበር። እዚህ ላይ ደግሞ ሀድ ሆነ ማለት ነው። ልዩነቱ እዚህ ጋር ነው። ይሄ ሀድ ነው። የፕሬዘንት ፐርፌክት ኮንቲኒየስ ቴንስ ላይ ግን ሃዝን እና ሃቭን ከሁለት አንዱ ነው የምንጠቀመው። ከዚያ ግን ቨርብ አይኤንጂ ፎርም ወይም ፕሬዘንት ፓርቲሲፕል ይባላል ማለት ነው። ስለዚህ በዚህ መሰረት አንድ ኤግዛምፕል እዚህ ጋር ስንመለከት ዊ ሃድ ቢን ኢቲንግ። አሁን እዚህ ጋር በባለፈው በፓስት ፐርፌክት ቴንስ ላይ ዊ ሃድ ኢትን ነበረ፣ ቨርብ ስሪ ፎርም ኦፍ ኢትም ነበረ። አሁን ግን አይኤንጂ ፎርም ኦፍ ኢት ነው የሆነው፣ ከፊቱ ደግሞ ቢን መጥቷል ማለት ነው። ስለዚህ ዊ ሃድ ቢን ኢቲንግ እየበላን ነበር። ያው ይሄ ኮንቲኒዩስ የሆነ አክሽን መሆኑን ነው እንጂ ልክ እንደባለፈው ቀድሞ ይህ አክሽን መፈጸሙን ለመግለጽ የመጣ ተመልከቱ ዩዜጁን። ፓስት ፐርፌክት ኮንቲኒየስ ቴንስ ምን አጠቃቀሙ ምንድን ነው? አንደኛ አን አክሽን ዛት ስታርትስ ኢን ዘ ፓስት ኤንድ ዋዝ ኮምፕሌትድ ኢን ዘ ፓስት። በቃ አክሽኑ በፓስት ነው የጀመረ ያበቃው በፓስት ነው። ግን ምንድነው እዚህ ጋር ዋት ኢዝ ዘ ኢንፋሲስ ወይም ትኩረት እንድንሰጥ የሚፈለገው በኮንቲኒቲ ኦፍ አክሽን፣ አክሽኑ በዛ ወቅት ተከታታይነት ያለው ድርጊት መሆኑን ለረዥም ጊዜ መፈጸሙን ለመግለጽ ነው። አንዴ ብቻ የተፈጸመ ድርጊት እንዳልሆነ ለማሳየት ነው እንጂ ልክ እንደ ፓስት ፐርፌክት ቴንስ ቅድሚያ የተደረገውን አክሽን ለመግለጽ የመጣ ነው። ይህም ልክ እንደዛኛው ቅድሚያ አንድ አክሽን መደረጉን በፓስት ከዚያ ሌላ ደግሞ በፓስት አክሽን መፈጸሙ ነው። ግን ይሄኛው አክሽን ቅድሚያ ሲፈጸም ሎንግ ታይም መውሰዱን ረዘም ላለ ሰዓት መቆየቱን ኮንቲኒቲ ያለው መሆኑን ለመግለጽ የተጠቀም ነው እንጂ ከዛኛው ጋር በጣም ብዙ የተለየ ነገር አናይበትም ማለት ነው። ስለዚህ ተመልከቱ ኤግዛምፕል አይ ሃድ ቢን ዌይቲንግ ፎር ዘ ባስ ፎር 2 hours ቢፎር ኢት አራይቭድ። አሁን አውቶቡሱን ለ2 ሰዓት ስጠብቀው ነበር ከመድረሱ በፊት። አውቶቡሱ ከመድረሱ በፊት ለ2 ሰዓት ስጠብቀው ነበረ። አሁን ተከታታይነቱን 2 ሰዓትን ነው አሁን እዚህ ጋር ኢንፋሳይዝ ያደረግነው ሰዓቱን 2 ሰዓት ያህል መቆየታችን ለመግለጽ ነው። የበለጠ ረዥም ሰዓት መቆየታችን ትኩረት እንዲሰጥ ስለፈለግን ነው እንጂ በፓስት ፐርፌክት ቴንስም ይህንን ቃል ማድረግ እንችላለን። I had waited for the bus for 2 hours ማለት ይቻል ነበር፣ ግን እዚህ ጋር ኮንቲኒቲውን ለማሳየት ይጠቀምበት ነው። ሁለተኛው she had been waiting for 2 hours when the doctor finally arrived። ለ2 ሰዓት ያህል ሐኪሙን ስትጠብቀው ነበር በስተመጨረሻ ከመድረሱ በፊት። አሁን እዚህ ጋር ተመልከቱ መጠበቅ ነው፣ ተመሳሳይ ነገር ነው። ግን አሁን እዚህ ጋር ሐኪሙ ከ2 ሰዓት ቆይታ በኋላ መድረሱን ለመግለጽ ነው እና እሷ ብዙ እዛ መቆየቷን
እሱን ጊዜ እንዳጠፋች ለመግለጽ ስትፈልግ ጊዜ ማጥፋቷን ለመግለጽ ስንፈልግ ይሄ ጠቀምነው ነው ማለት ነው። ስለዚህ በጣም ተመሳሳይነት ያለው ነው። ይህ አክሽን ያው መጠበቋ የመጀመሪያ አክሽን ነው፣ ለረዥም ጊዜ ጠብቃለች። ሁለተኛው አክሽን ፋይናሊ አራይቭድ የሚለው ይሆናል ማለት ነው። ሲት ሁለተኛው አጠቃቀሙ ኮዝ ኤንድ ኢፌክት ነው። አንድ ነገር የሆነው በዚህ ነገር ምክንያት ነው የሚለው ነው። አሁን ለምሳሌ እዚህ ጋር የመጀመሪያው አክሽን አለ። ከዚ አክሽን ተከትሎ ሌላ የሆነ የተከሰተ የመጣ ነገር አለ በዛ አክሽን ምክንያት የሚለውን ኮዝ ኤንድ ኢፌክት ማለት ምክንያትንና ውጤትን ማሳየት ማለት ነው። ውጤት አለ፣ ኮዝ አለ፣ ምክንያት አለ። ከዚ ኢፌክቱ የዛ ምክንያት ውጤትን ለማሳየት ስንፈለግ የምንጠቀመው ነው። ለምሳሌ እዚህ ጋር ተመልከቱ። I felt really tired because I had been studying all day. በእውነቱ ደክሞኛል፣ ምክንያቱም ለምንድን የደከመው ቀኑን ሙሉ ሳጠና ነበር የሚለው። በእውነቱ ደክሞኛል ምክንያቱም ቀኑን ሙሉ ሳጠና ነበር። አሁን እዚህ ጋር ውጤቱ ምን ነው? መድከሙ ነው። ከምን የመጣ ነው? ለቀኑን ሙሉ በማጥናቱ። ስለዚህ ውጤቱ ለመግለጽ ይህንን ያሳያል። ረዥም ሰዓት ማጥናቱን ለማሳየት አሁን ያው ተመሳሳይ ነው። ረዥም ጊዜ ማጥናቱ ነው እዚህ ጋር አሁን ኢንፋሲስ የተሰጠው። ለምን? ድካሙን ያመጣው ለረዥም ሰዓት ማጥናቱ። ሁለተኛው እንመልከት። the ground was wet because it had been raining. the ground was wet because it had been raining. መሬቱ ረጥቧል ምክንያቱም ሲዘንብ ነበረ። አሁን መዝነቡ ለረዥም ሰዓት መዝነቡ መሬቱን ለመርጠቡ ምክንያት ሆኗል። ስለዚህ እየዘነበ ነበር ለረዥም ጊዜ የሚለው ነውና ሁለቱም ክስተቶች ያለፉ ናቸው። እኛ ልክ ስንደርስ ረጥቡን ያገኘ ነው። ከመርጠቡ በፊት ደግሞ ዝናብ ሲዘንብ ነበር። ይህንን ምክንያትና ውጤቱን የምንገልጽበት ነው ማለት ነው። ይሄ ነው ተመሳሳይነት ያለው ነው በጣም እና ዋና ጥቅሙ ይሄ ነው። ሌላ ግን ያው እንትን ላይ ሪፖርትድ ስፒች ምናምን ላይም ደግሞ ጥቅሞች አሏቸው። ያኔ የበለጠ እንመለከታለን። በዋናነት ግን አሁን እንዴት እንጠቀመዋለን የሚለው ስለሆነ እነዚህን ሁለት ኤግዛምፕሎች ተመልክተናል። በመቀጠል የምናየው እንዴት ፖዚቲቭ እና ኔጌቲቭ መስራት እንደምንችል ነው። በዚህ ቴንስ እንዴት ፖዚቲቭ ኤንድ ኔጌቲቭ ወይም አፍራሽና አዎንታዊና አፍራሽ አረፍተ ነገር ማለት ነው። ያ ቀላል ነው። ይሄም እንግዲህ ሃድ ጋር በቃ ያለው አይ ሃድ ቢን ስተዲንግ ኦል ዴይ። ስለዚህ ሄልፒንግ ቨርቡ ሃድ ስለሆነ በሃድ እና በቢን መካከል ኖትን እንጨምራለን። አይ ሃድ ኖት ቢን ስተዲንግ ኦል ዴይ። ቀኑን ሙሉ ሳጠና ነበረ ነው። እዚህ ጋር ደግሞ ቀኑን ሙሉ እያጠናሁ አልነበረም፣ አፈረስ ነው ማለት ነው። እያጠናሁ ነበረ አልነበረም። በቃ ሁለተኛው ቀጥሎ አይ ሃድ ኖት ቢን ስተዲንግ ኦል ዴይ የሚለውን ኮንትራክት ለማድረግ ስንፈልግ ደግሞ ስናሳጥረው ኮንትራክትድ ፎርም የምንለው ሲሆን በቃ እዚች ጋር ባለፈው ልክ እንደተመለከትነው ሃድንት ነው እናደርገው። በቃ ሌላ ነገር የለውም። እቺ ሃድንት እናረጋታለን። ሁለቱን እናያይዝና ማለት ነው። አይ ሃድንት ቢን ስተዲንግ ኦል ዴይ። ለብዙ ሰውም ቢሆን ዊ ሃድንት ቢን ስተዲንግ ኦል ዴይ፣ ሺ ሃድንት ቢን ስተዲንግ ኦል ዴይ እያለን ለሁሉም በዚህ አይነት መልኩ እንጠቀማለን። ሌላው እንዴት ነው ወደ ጥያቄ ስንለወጠው? አሁን ይሄ አይ ሃድ ቢን ስተዲንግ ኦል ዴይ የነበረው ወደ ጥያቄ ስናደርገው ሃድን ወደፊት ማምጣት። ከዚህ አውጥተናት ሃድን ወደፊት እናመጣታለን። ይኸው እንዲህ ይሆናል። ሃድ አይ ቢን ስተዲንግ ኦል ዴይ። ያው የአነጋገር ቅላጼያችን ብቻ ነው የለወጠው። ሃድ አይ ቢን ስተዲንግ ኦል ዴይ፣ ቀኑን ሙሉ ሳጠና ነበር ብለን ጥያቄ እናደርገዋለን። ይህን ደግሞ ስንጠይቅ በአጭሩ ሰው እንዴት ይመልስልናል የሚለው ነው። ሾርት አንሰር አድርጎ አንድ ሰው ደግሞ እኛ ለጠየቅነው ጥያቄ መስጠት ሲፈልግ እንዴት ነው የምናደርገው? በቀጣይነት የምናየው ይሄ ሾርት አንሰር ስንሰጥ እንዴት ነው የምናየው? ሃድ አይ ቢን ስተዲንግ ኦል ዴይ ሲል የስ ዩ ሃድ ቢን ወይ ይላል። አዎ እያጠና ነበር። አሁን ይሄ እንደውም አጭር አረፍተ ነገር ሲሆን ለረዥም አረፍተ ነገር ሲኖር አጠር አድርገን ስንመልስ ይሄ ነው የሚሆነው። ሃድ አይ ቢን ስተዲንግ ኦል ዴይ ሲል የስ ዩ ሃድ ቢን ወይ ይለዋል። አፍራሽ ደግሞ ከሆነ ኖ ዩ ሃድንት ይሆንና ቢን፣ ኖ ሺ ሃድንት፣ አይ ሃድንት፣ ዊ ሃድንት ቢን እያለን በሁሉም ቴንስ መመለስ እንችላለን። ግን እዚህ ጋር አይ እኔ ብሎ ስለጠየቀ አንተ ብሎ ደግሞ ለመመለስ ኖ ስለሚባል ነው። ሃድ አይ ቢን ስተዲንግ ኦል ዴይ ሲል ኖ ዩ ሃድንት ብለን እንመልሳለን ማለት ነው። በስተመጨረሻ የምናየው ደብሊው-ኤች ኩዌስችን ፎርሙስ እንዴት ነው? ተመሳሳይ ነው። ጀስት፣ ዋይ፣ ሃው፣
ዌር የሚሉትን ቨርቦች ብቻ እንትን ጥያቄ አረፍተ ቃላቶች ከፊት ማምጣት ነው። ሌላ ነገር ምንም የለውም። ግን እንደ ምሳሌ የተወሰነ እንመልከት። ዋይ ሃድ ዘይ ቢን ኢቲንግ ቢፎር ዊ ኬም። ዋይ ሃድ ዘይ ቢን ኢቲንግ ቢፎር ዊ ኬም ይላል። አሁን ለምንድን ነው ይበሉ የነበረው እኛ ሳንመጣ? ይበሉ ነበር አይደል? ጊዜው ረዘም ያለ ሳይም የሚወስድ ነው። እኛ ሳንመጣ ይበሉ የነበረው ለምንድን ነው? እኛ ስንደርስ ለምን አብረን አንበላም ለማለት ነው ጥያቄው። ቢኮዝ ይልና እዚህ ጋር ደግሞ ቢካዝ ዩ ዌር ቱ ሌት፣ በጣም ቆይታችኋል ወይም ዘግይታችኋል፣ በጣም ስለቆያችሁ ነው፣ ስለዘገያችሁ ነው የሚለውን ይመልሳል ማለት ነው። ከዛ በመቀጠል ሃው ሎንግ ሃድ ዘይ ቢን ዌይቲንግ ፎር አስ ቢፎር ዘይ ዌንት ይላል። አሁን እዚህ ጋር ደግሞ ሃው ሎንግ ሃድ ዘይ ቢን ዌይቲንግ ፎር አስ ቢፎር ዘይ ዌንት፣ ከመሄዳቸው በፊት ለምን ያህል ጊዜ ሲጠብቁን ነበረ፣ ወይም ለምን ያህል ጊዜ ሲጠብቁን ነበር ከመሄዳቸው በፊት። ቃል በቃል ስተረጉሙ እንደዛ ነው። ሃው ሎንግ የሚለው ከፊት ስለሚመጣ ማለት ነው። እዚህ ጋር ተመልከቱ። ሃው ሎንግ ሃድ ቢን ዘይ ዌይቲንግ ፎር አስ የሚለው ይሄ ነው። ለምን ያህል ጊዜ ሲጠብቁን ነበር። ከዛ ቢፎር ዘይ ዌንት የሚለው ከመሄዳቸው በፊት፣ ከመሄዳቸው በፊት ለምን ያህል ጊዜ ይጠብቁን ነበረ። ከዚያ ይሄ መልሱ ምን ይሆናል? ዘይ ሃድ ቢን ዌይቲንግ ፎር 3 hours፣ ለ3 ሰዓት ያህል ሲጠብቋችሁ ነበር። አሁን እዚህ የተፈለገው ለምን ያህል ጊዜ መጠበቃቸው የጊዜው መርዘም ነው እና በዛው አይነት መልኩ ተመልሷል ማለት ነው። ዌር ሃድ ዩ ቢን ሊቪንግ ቢፎር ዩ ኬም ሂር፣ የት ስትኖር ነበር እዚህ ከመምጣት በፊት? የት ስትኖር ነበር እዚህ ከመምጣት በፊት ሲሉት አይ ሃድ ቢን ሊቪንግ ኢን አዲስ አበባ ቢፎር አይ ኬም ሂር፣ አዲስ አበባ እየኖርኩ ነበር እዚህ ከመምጣቴ በፊት በማለት ይመልሳል ማለት ነው። ስለዚህ የፓስት ፐርፌክት ቴንስ ጥቅሙ እና አመሰራረቱ፣ አወቃቀሩ፣ ወደ ጥያቄ መለወጡ፣ የተለያዩ ነገሮች በዚህ መልኩ ይመስላል። በቀጣይ ደግሞ ፊውቸር ቴንስን እንመለከታለን። እስከዛው እስከምንገናኝ መልካም ጊዜ። ቻው ቻው ቻው።